ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን አላ አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ አላማ። ሁለተኛ ከተከላካይነት ስሜት ውስጥ ማቆየት፣ ወንጀልህ አጥቅተህ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ያው ለምሳሌ ዛሬ ነው እንትን የተባለ እንደዚህ አይነት እኔ የሀገራችን ማፕ እንደዚህ ነው እኔ አላውቅም። ዲሞግራፊው እንደዚህ ይሆናል ነው እቅዱ። ይህንን ሰው በኮንፊደንስ እንደዚህ አይነት ቪዲዮዎች ሰርፌስ እየተደረገ ለእኛ መተኛቱ ለምን እንዳስፈለገ አልገባኝም። ማን አላችሁ 150 ሺህ የአጼ ልብነ ድንግልን ወታደር አፈር ከድሜ አስበልቶ እስካሁን ድረስ እንዲታለቅሱ አድርጓል። እስካሁን ድረስ እንግዲህ አልቃሾቹ እኛ መሆናችን ነው። እስካሁን ድረስ እንድታለቅሱ አድርገናቸዋል። አዳምጡ በደንብ እና ይሄ ነው እና ታሪካችሁን ብታውቁ እየተሻለ ነው። ይህን ብታደርጉ ከሙስሊሙ ጋር ምንም እንትን የሚል ጠብ የሚልም ታሪክ የላችሁም። በነገራችን ላይ እናንተ የመጨፍጨፍ ጡት የመቁረጥ ታሪክ ነው ያላችሁ። የነ አጼ ሚኒሊክ አሁን ለምሳሌ በኦሮሞ ላይ ምንድን ያደረገው ጡት ቆርጧል። ጡት የመቁረጥ የኦሮሞ ሰዎች ይሄንን ታሪክ እንዳትረሱ። አጼ ሚኒሊክ ምን አደረገ? ጡት ነው የቆረጠው። ጡት ኑ በብርሃኑ ተመላለሱ ኑ በብርሃኑ ተመላለሱ። እንዴት ወንድሙን አሳልፎ ለመስጠት ከዛ በኋላ ሊራካ ነው? ከዛ በኋላ ከእስላም ጓደኛው ጋር ሰላም ተባበስ በሰላም ሊኖር ነው። ወንድሙን እየገደለ ነው እኮ እዙ ላይ መዞሩ እኮ አይቀርም እኮ አይተኙለትም እኮ። ቤተክርስቲያኑና እናፈርስም ገለናቸው ጅብሪል መስጊድ እናደርገዋለን ለምሳት እናዋጣለን እኮ ብለዋል እኮ በግልጽ እኮ ወጥተዋል እኮ ማለት ይሄ በዚህ ያህል እኮ ነው እነሱ እኮ እኛን የሚጠሉን እኮ። እንዴ መከባበር ማለት ምን ማለት ነው? መከባበር ማለት ምንድን ነው? መከባበር አንተ እንደፈለክ ተናገር፣ አንተ እንደፈለክ ተዘራጠጥ፣ አንተ እንደፈለክ መጽሐፍ ጻፍ፣ ሌሎቹ አይናገሩ ነው? ይሄንስ እንዴት አይሰማውም? እንዴት አንድ ኦርቶዶክሳዊ አንድ ክርስቲያን የሆነ ሰው እንዴት ይሄ አይሰማው? አምላኩ በዚህ መጠን እየተሰደበ እሺ አይሰማው? እንዴት ወንድሙን አሳልፎ ለመስጠት ይሞክራል? ይሄ በጣም ነው የሚያሳዝነው። በጣም ነው ልብ የሚያደማው የሆነት በጣም አዎ። በቃ እኛ ጋር ችግር አለ። በጣም አስመሳዮች ነን። ይሄ ምንም እንውሻቸው ነገር የለም። ኦርቶዶክሳዊ በጣም አስመሳይ ነን። ጠቅላላችን ክርስትናችን አልገባንም። ማለት ትህትና ይኖርና አይኖርና አይደለም። ትህትና ከክብር ጋር ነው። እኛ ስለ መግደል አይደለም እያወራን ነው። እኛ አክብሩን ነው። አትንኩ ስንተቆል እንዴ ኑና አናግሩኝ ነው እኮ የተባለው። ሌላ ምንድን ነው? ይሄን ያህል እነሱ መንዙማ እስኪያወጡ መጅልሱ መግለጫ እስኪያወጣ ሀገር ምድሩ እስኪጠቃ ድረስ ሰልፍ እስኪወጡ ድረስ የኛ ቤተክርስቲያን ዝም ማለት ነበረባት? በዚህ መጠን ነበር አባቶቻችን ዝም ማለት የነበረባቸው? ቄስ ታጋይ ሳያቀርቶ ነው የእስልምናን ጉዳይ አጋሮ በሻሻ የነበረውን ጉዳይ እሱ እዛ እያለ አያውቅም ነበር? አዲስ ነው አንዳንድ የኦርቶዶክስ ሰንባዮች ብሎ አሳልፎ የሚሰጠው ነገሩን ግራ ቀኝ ማዳመጥ አቅቶት ነው? ምንድን ነው? ለምን ተፈጠረ? እንዴት የሆነ እንኳን አይባልም? በምን ተነሳ? ስለከሰሱ አህመድ አቡበከር መስጊድ ከተናገሩ ምን የተለየ ነገር ተደረገ? ይሄ ሲደረግ ቤተክርስቲያን እንዴት ይሄ ይደረጋል አይባልም? የሃይማኖት ጉባኤ ውስጥ ያሉት ፕሮቴስታንት ሳይመለከታቸውም የክርስቶስ ጉዳይ ካቶሊኩ አይመለከተውም? ይሄ የኦርቶዶክስ ብቻ ነበረ? ይሄ የአንድ የወፎይ ጉዳይ ነበረ? ምንስ ነው የተደረገው? ሌሎቹስ እንዴት ዝም ይላሉ? በክርስቶስ ጉዳይ ሲል ማን ነው የሚደራደረው? እንዴት መደራደር ቻሉ? እንዴት አቅም ኖሯቸው? በጣም ነው ያዘ። ይሄ በዘር ያልከው ነገር መጀመሪያ እፎይ አማራ መስሏቸው ወደ አማራ ነበር ሊጎቱት የነበሩት። እሱ ነገር አልተሳካላቸውም። ሳይሳካላቸው ሲቀር ነው ወደዚህኛ ያመጡት። ማለት ይሄን ማለት እኔ አንድ ክርስቲያን ሆኖ በክርስቶስ አካል ያለ በቤተክርስቲያን ያለ ሰው እንዴት ወደ ዘርስ ሊጎቱ ይችላል? ይሄ የእንትን ጉዳይ ነው። ይሄ ፖለቲካ ነው። ምን አይነት ፖለቲካ ነው የሚመጣው? ወንድምህን እንግደል በአደባባይ ይገደል ወንድምህ እያሉ እየሰማ ፖለቲካ ትለዋለህ? በዚህ መጠን ነው ራሳችን ማለት ወንድማችን የምንጠራው በዚህ መጠን ነው? የሆነት በጣም ነው ያዘንኩት።
የት አሉ? የቱ ጋር ነው ክርስትናችን? ሻሸመኔ ላይ በጀዋር ምክንያት ኦርቶዶክስ ሲጨፈጨፉ እንዴት ምናምን ብለን ስንቆጣ ሙስሊሞች እኮ ህንፃ ውስጥ እኛ ልብሳችን ተቃጠለ ብሎ እኮ የበደል አቻያ ነበር ሲፈልጉ የነበሩ እኮ። ማን ዞሮ ብሎ አየን? ማለት አባቶቻችን የት አሉ? ጠቅላይ ቤተ ክህነት ምንድን ነው የሚሰራው? የህግ ክፍሉ ምንድን ነው የሚሰራው በዚህ ጉዳይ ላይ? ኤኦቲሲ እና አኬን ለመክሰስ ሲሯሯጡ የነበሩት ምን አለ በዚህ ጉዳይ ላይ ቢናገሩ? ለዚህ አይፈልጉንም ማለት ነው? መንጋውን አይፈልጉትም ማለት ነው? መንጋውን የማይጠብቅ እረኛ ምን ያደርግልናል? እኛስ በዚህ መጠን እንዴት እንድንማረር ያደርጉናል? አባቶቻችን እንዴት በዚህ እንድናዝንባቸው ያደርጉናል? ሲኖዶስ ተከፈለ ሲባል ጥቁር ልበሱ ያሉ ልጆች ዛሬ ጥቁር ልበሱ ያሉት ልጃቸው ሲሳደድባቸው እንዴትስ ልጃቸውን ከለላ ለመሆን ከለላው ይቅር። እንዴት ኦርቶዶክስ ቤተክርስቲያን በዚህ መጠን ተደፍራ? አንዳንድ ኦርቶዶክስ ያነባል ኦርቶዶክስ አይደለም እኮ ልጁ የተባለው እኮ። እሺ በቃ ትችዋለሽ። እሺ አለቄ ቦስ እንግዲህ ወንድማችን ምናልባት ሐሳቡን ሳይቋጭ ሌላ ዝንበል መጥቶበታል ይመስለኛል። ይሁን ሐሳቡን ስለጨበጥ ነው ችግር የለም። ሐሳቡን በደንብ ይዘነዋል። እጅግ በጣም አስገራሚና እኔ በጣም በቃ እጄን ባፌን የሚያስጨነኝ ጉዳይ እንደ ነፎ ያለ ወይም ደግሞ እንደዚህ አይነት መጠቃቶችን በተመለከተ አዲስ አይደለም። ለእንደዚህ አይነት ጉዳዮች እንደዚህ አይነቶችን ጉዳዮች ተሸክሞ ለህዝብ ለማድረስና ፍትህ ለመጠየቅ አዲስ አይደለም። በጣም ኦርቶዶክስ ተዋሕዶ ቤተክርስቲያን ስትበደል ዝም ነው የሚባለው። በጣም እስከፈለጉት ድረስ እነሱ ሰላምን የሚያናጋ ነገር ያደርጋሉ። በየአደባባይ ስብከት በየምናምን ሙስሊሙን በየመስጊድ ጴንጤውን በየአደባባይ የማያደርገው ነገር የለም እግዚአብሔር በሚያውቀው ማለት። ልክ እኛ ግን ተነክተናል፣ እንደዚህ አንድነት እንፍጠር እንዲህ ልንሆን ነው ምናምን ካልን በቃ አጀንዳ አለ። የኋላ አጀንዳ የምትባል አባባል አለች በየመግለጫው ማጥቀ እንደዚህ ከጀርባ እንደበቀለ እጢ እንደዚህ ተሸክሟት የሚዞሯት ንግግር አለች። እኛ ምንም የጀርባ ዓላማ የለንም፣ የጀርባ አጀንዳ የለንም። ሃይማኖታችን ትከበር፣ የሌሎችንም ሃይማኖት አክብረን እንኖራለን። የሌሎችን ሃይማኖት አክብሮ ለመኖር እና ለማኖር ቤተክርስቲያን አዲስ አይደለች፣ ቆዳው አዲስ አይደል። በጣም ለምደነዋል። እንዴት አድርጎ አቅፎ መኖርና ማኖር እንደሚቻል በደንብ አድርጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ልጆቿ ያውቃሉ፣ እናውቃለን። ይሄን አትንገሩ። ስለመከባበር ግን ንገሩ። በየዙሪያ ገደሉ ስለሚደረገው ግድያ፣ ስለሚኖረው መፈናቀል፣ ስለሚኖረው የአብያተ ክርስቲያናት መቃጠል አንድ በሉልን። በነገራችሁ ላይ እነ እፎይ ማለት የነኝ የተደረገው ጥቃትን ጭምር ነው። ይሄንን ነው ተው ይያልን ያለ ነው። ስለዚህ እንደ አጠቃላይ ምኒልክ ወንድማችን ያነሳሳቸው ነገሮች በጣም መታየት የሚገባቸው ናቸው። የሚገባቸው መዘለልም የሌለባቸው ናቸው። ስለዚህ እኛ በጣም የሰላም ሰዎች ነን። የምንጠይቀውም ስለ ዘላቂ ሰላም። እንዲህ ያሉ መነካካቶች፣ እንዲህ ያሉ መደራረሶች ግን ጤናማ አይደሉም። አስተምህሮቶቻችንን እንጠብቀን የመስበክ መብት አለ። ሃይማኖታዊም ሀገራዊም የሆነ መብት አለ። ያ ማለት የኛ ቤተክርስቲያናችን ሐዋርያዊት ናት። ወደ ውስጥ ብቻ የሚጮህ የጋንስት ጩኸት የሌለ ወንጌል የሌለባት ቤት ናት። ስለዚህ ሁሩ ወመሃሩ በቃ በመሄድ በማስተማር በመሄድ የጠላትን ሰፈር በአስተምሮን እየነቀሱ እያወጡ በመንገር በመሞገት ላይ የተመሰረተ ደስ ይላችኋል አይደል? እንደው በስመ ክርስትና ተሸውደው ሁሱ የሚሏቸው ኡስታዝ ተሸወዱና የወንዱን የሴቱን የክርስትና ስም ለወንዱን ሰጡት እንጂ በቃ ደስ ብሏቸው አንድ ሰው ወደ ሙስሊም ገባ ምናምን ብለው መጀመሪያ ሳይፍቁለት እርግጠኛ ነኝ አይሰብኩትም። የእናንተ ቤት እኮ ይኸው ኢየሱስ ክርስቶስ ፍጡር ነው፣ ፍጡር እንዴት አምላክ ይሆናል? ድንግል ማርያም እንዲህ አድርጎ ገና በ15 ዓመቷ ምናምን ብለው በደንብ አጭቆ ከዛ በኋላ ነው እንደው ከሆነም የሚሆን ያው ውሸት ቢሆንም ማለት ነው። ስለዚህ በዚህ ያህል ደረጃ
ሌሎችን አስተምህሮ መማረክ አስደሳች ከሆነ እንዴ ምን ነው ፕሮቴስታንቶች በየታክሲ ተራው የጆሮ ታምቡራችን እስኪቀደድ መስማት እስካንፈልግ ድረስ ባልተፈቀደ ቦታ ላይ እሪ ያሉ የሚጮሁት ለምንድን ነው? ለማምረት አይደል እንዴ? ሰው ለመጥራት እኮ ነው። ሌላ ምን ዓላማ አለ እንዴ? ይሰድባሉ እኮ ጣዖት አምላኪያን እኮ ይሉናል። ጣዖት አምላኪዎች ነው የሚሉን እኮ እኛ። እነሱም እኮ መቼ ይደብረናል? በቃ በአስተምህሮ ለመመለስ ነው ጥረት የምናደርገው አይደል? ስለዚህ በእንደዚህ አይነት መንገድ የቤተ ክርስቲያንን መብት መከበር መቻል አለበት። ስንደርስበት ለምን ደረሳችሁበት የሚመስል አይነት ሁካታ መፍጠር በፍጹም ተገቢ አይደለም። ስለዚህ ሰላም ምናምን ብላችሁ የምታንቧችሩም ሰዎች በደንብ እውነቱ ስራ ቦታው የተያዘ ይመስለኛል። አብርሽዬ ዝግጁ ከሆንክ መጀመሪያ ለአንተ እድሉን ብሰጥ ደስ ይለኛል። እሺ፣ ግን እንትን ነው ይሰማል አይደል? ይሰማል። እየነዳሁኝ ነው። አንድ 5 ደቂቃ ቤት እየደረስኩ ነው አሁን። መልካም። እሺ ወንድሜ ድረስና በደንብ በማስረጃ የሚያሳየን እጅግ አስገራሚ ነገር አለ። አጉል ተንኮልን የሚጭሩ ሰዎች አሉ። የነሱን በማስረጃ ያሳየናል። አብርሽ የትም እንዳትሄዱ። ቴዳ ስመ ሞክሺ ወይ ሰላም ናችሁ? እንዴት ነህ? ለስሜ አዳለው ይሻላል። እሺ ልትቀጥል? እሺ እንግዲህ እሺ ልቀጥላ። እሺ አመሰግናለሁና በመጀመሪያ ደረጃ ያው እንግዲህ ትንሽ እቺን 2 ቀን ምናምን ላይቭ ላይ ምናምን ሳይኖር ስለቀረ እውነት በጣም አሳስቦኝ ነበረ። አሁን ገና ካንተ ስሰማ በጣም ደስ ብሎኛል፣ ደህና መሆኑ ማለት ነው። ምንድነው በመጀመሪያ ደረጃ ዛሬ ላይ አባቶቻችን እውነት ለመናገር ዝምታቸው እውነት እኔ በጣም ያስፈራኛል አሁን ላይ ማለት ነው። ማለት እንዴት ይሄን ያክል እንደዚህ ከዚህ በላይ ማለት ምን አይነት ነገር አለ? እንዲህ ሃይማኖታችን እንዲህ በገሃድ እንደዚህ እንትን እስኪባል ድረስ ማለት በሌላ ነገር እንትን መባባሉ አሁን ማለት ይሄ ከዘርም በላይ ነው። ኦልሬዲ ህይወታችን ነው ከምንም በላይ ማለት ነው። እና እንዴት ይሄን ያክል እንዲህ እስኪደርስ ድረስ ለምን ቢያንስ እንኳን እሺ እየሰሩ መሆኑን እንኳን ቢነግሩን የሆነ ምልክት ቢሰጡን አባቶቻችን። ይሄ ዝምታቸው እውነት በጣም የሚከብድ ነውና እኔ እውነት ብቻ እኔ ምን ማለት እንዳለብኝ አላቅም። ፈጣሪ ይጨመርበትና እሱ ብቻ ከጎናችን ሆኖ ይህንን ነገር በሰላም እንድንወጣው ቢሆን እጸልያለሁ። በመቀጠል ደግሞ ከምንም በላይ የኛ አንድነት በጣም ያስፈልጋል። በጣም ከምንም በላይ ማለት ነው። ምንድነው የኛ አንድነት በዚህ ሰዓት የሚያስፈልገው? በተለይ ደግሞ በጣም ትልልቅ ፎሎወር ያላቸው በጣም ትልልቅ ኢንፍሉዌንሰር የሆኑ ቲክቶከሮች በጣም በዚህ ሰዓት እንደውም እንደ እንትን ማለት ነው የሆነ እንደ ኮሚቴ ነገር ተደራጅተው የሆነ አንዳንድ መረጃዎችን ለእኛም ቢሆን እነሱን ተነጋግረው መኬድ ያለበትን አይነት ርቀት የሚኬድበትን አይነት እንትን ቢኖር በጣም ደስ ይለኛል። ምክንያቱም ምንድነው የሆነ ሁሉም እንዲህ በየግሉ የሆነ ነገር እንትን ከሚል ተነጋግሮ የሚደረገው ነገር በጣም ከምንም በላይ አስፈላጊ ስለሆነ ማለት ነው። ሲቀጥል ደግሞ ምንድነው እነሱ ብዙም ጊዜ የነሱ አሁን ምሳሌ እንትን ላይ አሁን ኡስታዞች የምንላቸው አንዳንድ በጣም እንግዲህ ስነ ምግባራቸው ራሱ አስቀያሚ የሆኑ የእስልምና እምነት ተከታዮች እነሱ ሲያወሩ ልክ ነው፣ እኛ ስናወራ ደግሞ ልክ አይደለም ማለት ይህን ነገር አሁን አንዳንድ ጊዜ ማየት የሚያስፈልገው ምንድነው ወደኋላ መለስ ብሎ ማየት ያስፈልጋል። ማን ነው ይህን ትንኮሳ የጀመረው? ማን ነው አሁን ይሄ ነገር ተጋግሎ እዚህ ጋር እንዲደርስ ያደረገው? ጀማሪው ማን ነው የሚለውን ነገር ወደኋላ መለስ ብሎ ማየትም ያስፈልጋል። ለምንድን ነው እንዲህ ያልኩበት ምክንያቱም እንትና እፎይ እዚህ ጋር ከመምጣቱ በፊት ማለት እስከዛሬ የተጻፉብን መጽሐፎች አሉ፣ እስከዛሬ የተሰሩ ቪዲዮዎች አሉ። ለዛ ሁሉ እኛ ይሄን ያክል እንደዚህ ወተን የነሱን ያክል እንደዚህ መልስ የሰጠንበት እንትን ያልንበት የለም። ምክንያቱም ብዙም ጊዜ መገፋት ሲኖር እኛ ዝም ብለን በውስጣችን ነው አምቀን ዝም እያልን የነበረው ማለት ነው። ግን ኦቨር የነሱ ነገር ኦቨር ሲሄድ ነው አሁን ላይ መልስ ሲሰጥ ነው ይሄን ያክል እንትን ማለት በእኛ ላይ እንደዚህ አይነት ጫና እየመጣ ያለው እና እያንዳንዱ እነሱ የሚያደርጉትን ነገር
እንደኔ እስከዛሬ አንድ ነገር ሳይቀር እነሱ የሚያወሩትን እያንዳንዱ ቪዲዮ እንደኔ እንደ ራሴ እንደ ግሌ አሁን እንደ ኦርቶዶክስ አማኝነቴ ይዣለሁ ብዙ መረጃዎች ማለት ነው። ሁሉም የየራሱን መረጃ ይዞ እነሱ የሚያደርጉትን ማለት እነሱ ሲናገሩ ልክ ሆኖ እኛ ስንናገር ልክ የማይሆንበት ምንም አይነት እንትን የለውም እና ይህንን ነገር በጣም እኔ ማለት ምን ማለት እንዳለብኝ አላቅም። ማለት በጣም ስሜታዊ ያደርጋል እና የሚገርማችሁ ደግሞ ማለት ነው የእነሱ ኡስታዞች ራሱ አንድ ነገር ሲናገሩ ምሳሌ አሁን አንዳንድ ጊዜ እኮ አለ የሆነ ትልልቅ ሰው ሲባል ራሱ ነገሮችን ዞር ብሎ ማየት ማገናዘብ የሚያስፈልግበት ታይም አለ። ምንድነው ለምሳሌ አሁን የሆነ ነገር አሁን ሲከሰስም የሆነ ነገር እንደዚህ ሲባልም አሁን ምሳሌ እፎይ ያጠፋ እፎይ እንደዚህ ያለ ምናምን ሲል ምናልባት አሁን የቃላት አጠቃቀም ሆኖ በዚህ ችግር አለበት እንደዚህ አሁን በስነ ስርዓት ቢባል ጥሩ ነው እንዴ። እነሱ ይገደል ብለው እንትን የሚያወጡት እነሱ የሆነ ነገር ይደረግ ብለው የሚናገሩት እነሱ። ይሄ ራሱ እኮ በጣም ትልቅ እንደ ህገ መንግስቱ በጣም የሚያስከስስና በጣም ሌላ ነገር የሚያደርስባቸው እንትን ይሄ ራሱ እንደ ትልቅ መረጃ ነው መያዝ ያለበት። ኡስታዞችም አሁን ምሳሌ ኡስታዝ አቡበከር ዛጋ በቀደም ለታ የሆነ ጊዜ ሲሰጡት መግለጫ እኛ እንደ ነፍሳችን የምንወዳቸውን ነብይ ከአንድ አይደለም 100 ጊዜ የምንሞትላቸውን ነብይ እንደዚህ በእናንተ በወጣቶች ዘመን እንዲህ ሲደፈሩ ምናምን አሉ። የእነሱ ኡስታዞች እስከኋላ ሲናገሩ የነበረው ካላግባብ አይነት ነገር ሲናገሩ ሲፖስቱ ካለምንም መጽሐፍ ቅዱስ ማስረጃ ሲናገሩ የነበረው ከኛም ስተት አለ የኛም ኡስታዞች እንደዚህ አይነት ነገር ስተት ተናግረዋል ምናምን ብለው እንኳን ነገሮችን እንትን ለማቅለል ወይም ደግሞ የሆነ ነገር እንትን ለማለትም አልፈለጉ። ምክንያቱም የራሳቸውን መንገድ ብቻ ነው ይዘው መንቀሳቀስ የፈለጉት እና ምንድነው እኔ ማለት የምፈልገው እነሱ ሲናገሩ አሁን ለክስ ሲመጡ ራሱ እንደዚህ ብለው ሲናገሩ ራሱ ምንድነው መደረግ ያለበት? ከኛም ስተት አለ ከኛም የሆኑ አንዳንድ ነገሮች አሉ እና ከኛም ያለውን ስተት እናስተካክላለን። ግን ይሄ ግለሰብ በዚህ ነገር እንደዚህ ነገር ስላደረገልን በእንደዚህ በህግ ይጠየቅ ይባላል እንጂ ከመሬት ተነስቶ ይገደል ከመሬት ተነስቶ እንደዚህ ይባል ይሄ ራሱ ለነሱ ትልቅ እንደ አንድ ትልቅ ማስረጃ ነው። ይሄ ራሱ በጣም ትልቅ ክስ ሊመሰረትባቸው የሚገባ ማለት ነው። እና ቴዶ ምን ማለት ነው የምፈልገው ያው ወደዛ ሄደክ ትንሽ ስላልሰማኝ ነው ቅድምና ቢያንስ አሁን እንደናንተ ያሉ በጣም ትልልቅ ኢንፍሉዌንሰሮች እንደናንተ ያሉ በጣም ብዙ ፎሎወርስ ተከታይ ያላቸው በጣም እንግዲህ ያው ትነጋገራላችሁ ብዬ አስባለሁ። እናንተ እንደ ኮሚቴም ሆኖ ተነጋግራችሁ አንዳንድ መረጃዎችን ለኛ እንትን ብትሉን ብትጠቁሙን እኛም የቻልነውን ነገር ብንወጣ እንደዚህ እየተነጋገርን ማለት አሁን ምሳሌ ሁሉም በየግሉ የሆነ ነገር ከማድረግ ይልቅ እየተነጋገራችሁ ለእኛም የሆኑ መረጃዎች ብታደርሱን በጣም ጥሩ ነው ብዬ አስባለሁ። እኛም እንግዲህ በዚህ ሰዓት እንዳልከውም ቅድም አገላለጽ የተመቸኝ እውነት እኔ እፎይ አይደለሁም የሚለው ሰው እንደውም እንደ ስለት ቢለው በቃ እንደ ቢለዋ ነው የማያችሁ ምናምን ያልከው ነገር በጣም እውነት ተመችቶኛል። በዚህ ሰዓት አሁን እፎይ አይደለም ዋናው አጀንዳው ሃይማኖታችን ነው እየተደፈረው። በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች የተደፈረችው ማለት ነው። ይሄንን ደግሞ እኛ ዝም እንልን ችላ ልንል አይገባም። የቻልነውን አቁም። ምክንያቱም ከዘርም ከምንም በላይ ነው ይሄ ሃይማኖት የህይወት ጉዳይ ነው ይሄ ማለት ነው። እነሱም የፈለጉትን ርቀት ይሄዱ፣ እኛም የቻልነውን ርቀት ነው መሄድ ያለብን ሃይማኖታችንን ለማስከበርና አመሰግናለሁ ቴዶ። እጅግ በጣም አመሰግናለሁ ወንድሜ ቴዳ። ሀሳብ አስተያየቱን በደንብ አድምጫለሁ። ያንን ጥረት የበለጠ ለማሳለጥ እንዲረዳ ነው በየቀኑ ከተለያዩ ቤተሰቦች ጋር እየተነጋገርን ወቅታዊ የሆኑ ርዕሰ ጉዳዮችን እየመረጥን የምንገባው ማለት ነው እና በእንደዚህ አይነት ሁኔታ ግንዛቤ የምናስጨብጠው አንደኛ የተሳሳቱ መረጃዎች እንዳይዛመቱ ለመቆጣጠር ነው። በሁለተኛ ደረጃ ቅድም እንዳልኩትኝ አጀንዳ ላለማድረግ ያ አጀንዳ ሳይሆን ህይወት ነው። በቃ በቤተክርስቲያናችን ላይ ባለፉት 20 ዓመታት የተደረገው ነገር ውጤት ነው። አሁን በነ እፎይ ላይ እያየን ያለ ነው። ያንን እንደው እዚህ ያላችሁ ሙስሊም ወንድሞች እህቶችን ልንጠይቃችሁ ነው። እንደው አንድ ሰው ከኛ መካከል ኡስታዝ ገሌ ይሄን ስላሉ ይገደሉ ወይም ደግሞ ኦርቶዶክሳዊ ወጣት ተደራጅተ ግደል ያለ አንድ ኢንፍሉዌንሻል አንድ ሰው ትጠሩልኛላችሁ? አጠሩልኝም በእርግጠኝነት ማለት ነው። በእናንተ በኩል ግን ይሄ አይደለም እየሆነ ያለ። ስለዚህ ያንን የማጋለጥ የመግለጥ ስራውን በየቀኑ እናደርጋለን።
እውነት ለመናገር እኔ ምንም አልደብቅም። በዚህ ሁኔታ ውስጥ በጣም ብዙ ተጽዕኖ ፈጣሪ የሚሰሩ እንዳሉ ሆኖ በጣም ብዙ ተጽዕኖ መፍጠር የሚችሉ በማህበራዊ ሚዲያ ላይ አንቂ የሆኑ ልጆችን እዚህ መካከል እኔ አጥቻቸዋለሁ። ብዙዎቹን በጣም አዝናል። ነገ ያው ነው ቴዶም ቢሞት ብሩክም ቢሞት ዮብ ዘሚካኤልም ቢሞት ያው አንድ አይነት ነገር ነው ማለት ነው የሚሆን። ለእኔ እፎይ በነገራችሁ ላይ ሞቷል ብዬ ነው የማስበው። ሞቷል፣ በቃ አድርገውታል እኮ እግዚአብሔር አምላክ ሸፍኖት የሆነ ነገር ሆኖ ምናምን ዞር ማለት ባይችል ከዛ ቦታ ላይ እፎይ እኮ ሞቷል። ቢሞትም ይኸው ነገር ነው የሚቀጥለው ማለት ነው። ይህን መሰለ ነገር አይቶ አረ እንደዚህ አይነት አካሄድ ምናምን አይጥምም ቆም ብለን ምናምን ስለ ሰላም ምናምን የሌለ ነገር ነው ያቀነቀኑም ጭምር ያሉት ብዙዎች እና በዚህ በጣም እጅግ በጣም አዝናል። ግን ቅድም እንዳልኩትኝ ዋናው ሁሉም ሰው ጥረቱን አለማጓደሉ በወረት ምንም ነገር አለመቅረቱ እኔ እግዚአብሔር በሚያውቀው ብያለሁ። እንደውም ፌስቡክ ላይ ጽፌያለሁ። ብቻዬን ብቀር እንኳን እኔ እፎይ ነኝ ብዬ ነው የሚሄደው። ብቻዬን ብቀር ማለት አንዳንዴ አቋም ያስፈልጋል የሆነ ነገር ላይ መወሰድ። አሁን አንዳንዱ ያይና ይሄም አለ እንደ ይላል እዛ ይሄዳል ይሄም አለ ብሎ ደግሞ በዚህ ይገባል። እንደዚህ አይነት ነገር ትክክል አይደለም። እንዲህ አይነት ነገር ጉዳታችን ነው በኋላ የሚሆን። ስለዚህ ይህንን ማተኮር መቻል ያስፈልጋል ለማለት ነው። ቴዳን እጅግ በጣም እናመሰግናለን። ምንወዳቸው ዲያቆን ሕዝቅያስ መጥተዋል። እስቲ እሳቸውን ደግሞ ሀሳብ አስተያየት እንሰማለን። ዲያቆን ሕዝቅያስ እንዴት አላችሁ? ቴዶ ያማል። እዚህ ውስጥ ያላችሁ እንደው በመድኃኒዓለም ምንም ማድረግ ባትችሉ እንኳን አንዳንዶቻችሁ ዝም በማለት ብትተባበሩ ዝምታ ወርቅ ነው። እኔ አንዳንዴ ሳስብ አንዳንድ ኦርቶዶክሳውያንን ብለው እኛን አይወክለንም ወይም እንትን አይልም የሚሉ ሰዎች ቢመቻቸው ያንን 300 ሺህ ብር ተቀብለው አሳልፈው እንደሚሰጡት አልጠራጠርም። በጣም ነፍሴ የተጸየፈቻቸው ሰዎች አሉ። እግዚአብሔር ይጠብቃችሁ። እግዚአብሔር ልቦና ይስጣችሁ። እንዲህ የምታደርጉ ሰዎች እና አሁን እኔ የገባሁት ቴዳ ስለ 3 ጉዳይ ነው። የመጀመሪያው እነሱ በምን ያህል ፍጥነት እንደሚጓዙና በምን ያህል ፍጥነት ጉዳዮቻቸውን እንደሚያስፈጽሙ እኛ ደግሞ ያልታደልነው ደግሞ ያጋጣሚ በቀደም ያልሰማችሁኝ ሰዎች ካላችሁ አቡ ሃይደር ቤተክርስቲያንን መስደብ የጀመረው ዛሬ አይደለም። የጅማ የበሻሻ ክርስቲያኖች የታረዱ ቀን ከዛ በፊት መቅደስ ውስጥ የታረዱ ጊዜ እስላምና ክርስቲያን የሚል ፓልቶክ የሚያስታውስ ካለ ሰው ፓልቶክ የሚባል ፕላትፎርም ነበርና እንደው መድኃኔዓለም እንደው እምለምነው ክሬድስታር የሚባል ልጅ ነበረ የፓልቶክ ስሙ። አሁን የትነ ለገሰ ክሬድስታር የሚባሉ አውሮፓ የሚኖሩ ልጆች እነሱ ቢመጡ ደግሞ እፎይ የእነሱን ሩብ አይሆንም። የምሬን ነው ምነግርህ። እንዴት አድርገው አቡ ሃይደርን በአንድ ጀንበር ያንን ቤት እንዳዘጉት እኔ ነኝ የማውቀው። እና አሁን 3 ደብዳቤዎች ያሳያችኋለሁ። ደብዳቤዎቻቸውን እነሱ አላነበቡ። ከዛ እናንተ ይህን ደብዳቤ አብራችሁኝ ከኔ ጋር ታነቡና ምንድነው የምታደርጉልኝ ውለታ? አንድ ቦታ እፎይ እንዲህ አድርጓል የሚል ካገኛችሁ ከዛ በኋላ እኛ ራሳችን እፎይን እንዲያገኙት እንተባበራቸዋለን። እፎይን እንዲያገኙት እኛው ራሳችን እንተባበራቸዋለን። ግን እየተደረገ ያለው ምንድን ነው ሲባል ያለምንም መረጃ ምን ማድረግን የተያዘው ስም አጥፍቶ ሰዎች ከእስልምና እየወጡ ስለሆነ
ከዛ እየወጡ ስለሆነ ስም አጥፍቶ በዚህ አጋጣሚ እሱን አጥፍቶ ትምህርታቸውን መከላከል ነው እንጂ እፎይ የነሱን ድንበር አልፎ እፎይ ከነሱ የከፋ ነገር ተናግሮ ወይ የነሱ ኡስታዞች የማይሉትን ትክክለኞቹ የማይደብቁት በትምህርቱ የማያፍሩበት እነሱ ያሉትን ውጪ ተናግሮ ከሆነ እንዳልኳችሁ እንተባበራቸዋለን እና እንድትረዱ የምንፈልገው አንድ ሰው እስቲ መረጃ አቅርቦ አይታችሁ ታውቃላችሁ ወይ? እሺ ወደ ደብዳቤው እንሄዳለን። ካሜራውን አዞርላችኋለሁ። አብራችሁኝ በጥሞና አንብቡ። ይሄ ጸብ ለማስነሳት ወይ ለሌላ ነገር አይደለም። እውነት እውነት ነው። ስለዚህ እውነት እውነት ስለሆነ እውነቱን እንዴት እንረዳው ነው። ይታያል ቴዶ ይሄ ይታያል። ልብ በሉ ብለን ስናይ መጋቢት 1 ላይ እነሱ ምንድን ነው ያደረጉት? ኢትዮጵያ ብዙ ሃይማኖት የሆነች ሀገር እንደመሆኗ ልብ በሉ እናቀርባለን ብለው ያው እንደምታዩት ማን መጋቢት 1
አመልክተው መጋቢት 2 ተፈጸመ ጉዳያቸው። ላውም የሃይማኖት ተቋም ዋና ይታገስ እስልምናው ላይ ምን ይላል? ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ወዲያው እነሱ ተቀብለው በተመሳሳይ ቀን ግለሰብ ላይ የደቦ ለፏት የሃይማኖት ተቋሞች ደግሞ የእስልምናው ምን ብለው የሃይማኖት ተቋሙ ያስተጋባ በማንኛውም መመዘኛ የግለሰብ በሰላማዊ መንገድ ስለተባለ ነው ቤቱ ድረስ የሄዱት። ይህ መግለጫ ወጥቶ ነው ቤቱ ድረስ የሄዱት። እነሱ ማሳያችሁ ምክንያት
ይኸው የፈለገ ነገር አድርጉ። አንድ ቦታ ነብዩን ይሄ ግለሰብ እንዲህ ብሎ ሰድቧል የሚል ምንድን ነው የሚል የኢትዮጵያ ብዝሃነት ህዝቡ ድምቀትና ጌጥ ሆኗ ለዘመኗ ቆይታ ላይ ከባድ የሆነውን ሃይማኖታዊ ቀይ መስመር ሴቶችን የሚሸረሽር በጥላቻ የተመረዘና በእስልምና ሃይማኖት ተከታዮች ዘንድ ከፍተኛ ክብር ያላቸው ታላቁ ነብዩን መሐመድ መዝለፍ ከባድ ዋጋ እንደሚያስከፍልና ሙስሊሙ በታላቁ ነብይ ጉዳይ እንደማይ መጅሊስ ነው የሚለው። አካላት እንዲተባበር ሁሉ ወገን ድርጊቱን እንዲያወግዝ እየጠየቅን ሀሳብን በነፃነት መግለጽ ስም የተጀመረው ጸረ እስልምና ዘመቻ በአስቸኳይ እንዲቆምና መንግስት የህዝብን በማንቋሸሽ ግጭት እንዲፈጠር የሚያደርጉ ግለሰቦችና ቡድኖች ለሀገር ሰላም ጠንቅ ናቸውና በአስቸኳይ ህግ የማስከበር እርምጃ እንዲወሰድ ምክር ቤት ይቅርታ አድርጉልኝና ልጁ ምንም ጸያፍ አልተነጋገረም፣ ግን እኛን ይወክለናል። ልጁ ኦርቶዶክስ ነው። ይሄ የሚያመው ካለ መታመም ይችላል። እስቲ እዚህ 3 ደብዳቤ ጽፈዋል፣ 3 ማመልከቻ አስገብተዋል። አንዱ ቦታ እስኪ ይጥቀሱ። አንዱ ቦታ መሐመድ እንዲህ ነው፣ አላህ እንዲህ ነው፣ እንደዚህ ነው የተባለበት አንድ ለምን እውነት ከሆነ አንዱ ቦታ ላይ ለምን አያስገቡት? እኛ ግን ቪዲዮዎቹን እናወጣለን። ኢየሱስ ክርስቶስ እብድ ነው፣ ወንድ ስሟል፣ እመቤታችን እንዲሆናለች የታው ላይ የሰውነታችንን ደም ስሮች የሚበጣጥስ ንግግሮች የምናመልከውን አምላክ በፊታችን ተሰቅሎ በደም አላባ ታጥቦ በደም ታጥቦ ነፍሳችን ያላችሁ 1100 ሰዎች የኛ አባቶች እንደምትሉ
የኛ ሰዎች ምን እንደምትሉ ተመልከቱ። የነሱ እነ ሀጂ ሙፍታር ወር ዋናዎቹ አይደለም የሚንቀሳቀሱት ቢሮጡ የሚቀድሙትን ቢመቱ የሚያሳምሙትን ቢገሉ መግደል አቅም ያላቸው። ምክንያቱም የወጣትን ደም ማፍላት በጣም ቀላል፣ የወጣትን ደም ማፍላት ወደ ተለየ ወደማይሆን አቅጣጫ መላክ ወጣትን ቀላል ነው። እኔ በዚህ ጊዜ የክርስትና እምነት ጉዳይ የማይኖረን ለምንድን ነው? አሁን አባቶቻችን የምትሉ ሰዎች ግሌዎቹስ አንድ እግራቸው ወደ መቃብር እየሄደ ነው። ቢጮሁም የሚሰማቸው የለም። ወጥተው ካላለቀሱ በቀር እንደነ አቡነ ቀውስጦስ። ነገር ግን አሁን ቴዶኛ ማድረግ ያለብን እስላሞቹን ትተን መረጃ መጠየቅ ነው። በዚህ አጋጣሚ ዮሐድ ቪዲዮ ሰርቷል፣ ሌሎችም ወንድሞች ሰርተዋል። ከዚህ በኋላ ማናችሁም ሰዎች ከእስላሞቹ ጋር ስትነጋገሩ እሺ እፎይን ትፈልጋላችሁ? አምጡ መሐመድን የሰደበበትን አምጡ። እንደዚህ ብላችሁ እንትበል። እኔ ቴዶ በዚህ ጊዜ ምን ጠብቀ ነበረ? ቤቱ ሄደው አጡት የተባለለት አንድ ሊቀ ጳጳስ ሞኝ ነህ፣ ተስፋ አንቆርጥም፣ እሱን ነበር የጠበቅኩት። ያኔ የኦሮሚያ ክልል ችግር ምናወጣው ብለው የህግ ክፍል ነን ብለው ሲራወጡ የነበሩ ጠበቆች ዛሬ የት እንደገቡ ባቅ ደስ ይለኝ። ህመማችሁን አላብዛው፣ ግን እነሱ አንድ ቀን አልተኙም። መጋቢት 1 መጋቢት 2 መጋቢት 3 ማታም የተኙ አይመስለኝ። ሰው ከእስልምና መውጣት ጀመረ። በተለይ እነዛ በአንድ ቀን 4 ሴቶች ወጡ የተባለለት ነው ይህን ነገር የጀመሩ። ስለዚህ አሁን እዚህ ውስጥ ያላችሁ ሰዎች የዮሐድ አካውንት ላይ ትገቡና እባካችሁ ለምናደርገው ላሰብነው ነገር በጣም ስለሚጠቅመን ያን ቪዲዮ ሪፖስት አድርጉ፣ ሼር አድርጉ። ያስቀምጣ ትቀልባችኋለች። በእውነት ኢየሱስ ክርስቶስ እብድ ነው ተብሎ አውደ ምሕረት ላይ ወጥታችሁ የመስበክ አቅም ይኖራችኋል? ኢየሱስ ክርስቶስ ውሸታም ነው፣ አይምሮ የለውም። ኢየሱስ ክርስቶስ እንደዚህ ነው ተብሎ ያዳነን የምንበላ
የሚበላው ምሳ ከነድስቱ ነው ተሸክመን ሄድን። ስለዚህ ያንን ጥቁር ቀሚስ ለብሳችሁ ቤተ ክህነት ሄዳችሁ አባቶቻችሁን መቀስቀስ ከቻላችሁ በጣም ነው የምንወዳችሁ የምናከብራችሁ። አለበለዚያ ግን ከታላቅ ይቅርታ ጋር የፈለገ ሰው ይውቀሰኝ አውደ ምሕረት ላይ አትውጡ፣ በጭራሽ አትውጡ። ድንግል ማርያም ብላችሁ አትውጡ። እሷ እንደዛ ተሰድባ። ስለዚህ የ4 ኪሎ መንፈሳዊ ኮሌጅ ተማሪዎች፣ የቅዱስ ጳውሎስ ተማሪዎች ሌላ ቢያቅተን እናንተም መቀስቀስ የሚያቅተን አይመስለኝ። ሳትውሉ ሳታድሩ ጠይቁልን መረጃ። ወንድሞቻችን እህቶቻችን አንድ ነገር ከመሆናቸው በፊት ጠይቁልን መረጃ። ምን ብሎ ተሳደበ በላ ማህበረ ቅዱሳን። ሶስተኛ የጥምቀት ተመላሽ ልጆች ሁሌ የምንኮራባችሁ ሁሌ የማናፍርባችሁ እናንተ ቲሸርት አሰርታችሁ ቤተ ክህነት በር ላይ ሄዳችሁ ምን እስኪሆን ድረስ ነው ብላችሁ ቀስቅሷቸው። ሰው ካሉ ይነሳሉ፣ ከሌሉ ግን እንባችንን ወደ እግዚአብሔር እየረጨን እግዚአብሔር ለኛ ከሌላ ስፍራ ማዳን ያደርጋል። ትግላችንን አንቀጥልም። አንድ ሰው እግዚአብሔር አስነስቶ እንደ ከዚህ በፊቱ እያለቀስን እየቀበርን አንኖርም። መድኃኔዓለም አዋቂ ነው። ግን እዚህ ውስጥም ያላችሁ ሙስሊሞች ካላችሁ የእናንተ ሰዎች የተሳደቡትንና እፎይ የተናገረውን አነጻጽሩ። ስለዚህ ቴዶ እግዚአብሔር ይስጥልኝ፣ በርቱ፣ ከሰው አትጠብቁ። ሰው የሚተማመን ያዘነበለ ግድግዳ፣ ከሰው ምንም ብዙ አትጠብቁ። ስለዚህ ከሰው ሳንጠብቃችሁ ምን ብሎ ተናገራችሁ ብላችሁ አሳዩን መረጃ በሉ። የኛ ቤት እንደሆነ ሁሌ የምዕመናንን ልብ መስበር ደንባቸው ነው። አንድ ቀን ግን ይነቃሉ ብለን እናምናለን። እስከዛው ድረስ አምላከ ቅዱሳን ወንድሞቻችንን በያሉበት ይጠብቅ። መዝሙር 120 አውጥታችሁ ማታ ስትተኙ ጠዋት ስትተኙ አይኖቻችን ወደ ተራራ ነሳን፣ ረዳታችን ከወዴት ይምጣ? ረዳታችን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እኛን የሚጠብቅ አይተኛም፣ ሀገራችንን የሚጠብቅ አይተኛም። በተለይ ወንድሞቻችንን የሚጠብቅ አይተኛም፣ አያንቀላፋም። ከዛሬ ጀምሮ እስከ ዘላለም እግዚአብሔር የእኛንም የወንድሞቻችንንም መውጣት መግባት ይጠብቅ። ላልተነሱት ደግሞ ልቦና ይስጥልን። በርቱ፣ አይዟችሁ። ሁሉም በሰላም ሁሉም በፍቅር አድርጉ። ግን ማንኛውም ሙስሊም ሲጠይቃችሁ አሳየኝ እፎይ የተሳደበበት፣ አሳየኝ ጳላዲዮስ የተሳደበ፣ ማማ የተሳደበ አሳዩን። እንዲህ ተብሎ ትርፍ ቃል ተሰድባችኋል የሚለውን እንዲያሳዩን መጠየቅ ነው። አሁንም በድጋሚ ዮሐድ ባሮኬ እነ ማማዬ ፖስት ያደረጉት የሰሯቸው ቪዲዮዎች ሪፖስት አድርጉ። ቪዲዮ ደግሞ ማቀናበር የምትችሉ ሰዎች ደግሞ
ኢቢኤስ እና የሃይማኖት መግለጫ በአንድ ሳምባ ለእስልምና የተነፈሱበትን በደንብ ስሩባቸው። በኢቢኤሶችም ላይ እግዚአብሔር ይርዳን። ቴዶ እግዚአብሔር ይስጥልኝ። እንድንጠነክር እንድንታተር የሚያደርገን አቀራረብ ነው። በስተመጨረሻ የተናገሩትን ነገር እኔም ላሰምርበት እወዳለሁ። ብዙ ጊዜ ሊገዛበት አልፈልግም። ብዙን ነገር እሳቸው ብለውታል። ነገር ግን በምንም አይነት ሁኔታ ኦርቶዶክሳን አንሳደብ እንዳሉት በላይቮቻችን ገብተን የምንናገራቸው ቅድም ሜሪ በደንብ ስትነግረን ነበር እና ስሜት የሆነን አሁን እዚህ ቤት ላይ መታችሁ ስትናገሩ ሙሉን ሰው ወክላችሁ አሁን ዲያቆን እስኪያስ አሉ ሜሪ ያለች እኔ ያለው ምናምን አይነት ነገር አይደል? ስለዚህ መታችሁን ነገር ብትናገሩ ያ ንግግር ይወሰድና ይሳደባሉ ተብሎ ለጋራ ነው እንትን የሚለውና ከእንደዚህ አይነት ቃላት ሁሉ ርቀን በትክክል በእውነትና በመረጃ የተመሰረቱ አቀራረቦችን ተግባራዊ ልናደርግ ይገባል። ያሉ ሁኔታዎችን በቻለው አቅም ሁሉ የምዕመናንን ድምፅ የመሳሰሉትን ነገሮች በማስተጋባት በመጻፍ ላይ ያለ የቤተክርስቲያናችን የሚዲያ ልሳን ብቸኛ ማለት። ሌላው እንደ አዲስ አበባ ሀገረ ስብከት አይነቱ አጋፋሪ ሆኖ ጭራሽ ስድባችንን እየደገመ የጎረቤት ልጅ ሆኖብናል። ጭራሽ ኢኦቲሲ መስሚያው ድፍን ነው፣ ምንም የለም ጭራሽ ገበያውም ላይ ማለት ነው። ነገር ግን ተዋህዶ ሚዲያ ማዕከል ተወሰኑ ጥረቶችን እያደረገ ነው የሚገኘው። እንደምትመለከቱት የኢትዮጵያ ሃይማኖት ተቋማት ጉባኤ አሰራር ሚዛናዊና ፍትሐዊነት ላይ የተመሰረተ ሊሆን እንደሚገባ በደንብ አድርጎ ሰሞኑ ስንናገራቸው የነበሩ ነገሮችን ከላይ አትቷቸዋል። የቤተ ክርስቲያን ጥቃቶች አልተገለጡም፣ ከላይ በደንብ አልተዳሰሰም በሃይማኖት ተቋማት ጉባኤ። ስለዚህ ኢፍትሐዊ የሆነና ሚዛናዊ ያልሆነ አቀራረብ መቅረቡን የተዋህዶ ሚዲያ ማዕከል በአሁኑ ሰዓት ዘግቧል። በጣም ያስደሰተኝ ነገር የቅዱስ ፓትርያርኩ ጽሕፈት ቤትም ሆነ ጠቅላይ ቤተ ክህነት በዚህ ጉዳይ ዝምታን መምረጣቸውን ጭምር በመጨረሻው አንቀጽ ላይ ዳሶታል። የቤተ ክርስቲያናችን የሚዲያ አሰራር ሁልጊዜ በጣም ግራ ነው የሚገባኝ። እንግዲህ የተዋህዶ ሚዲያ ማዕከልም የአዲስ አበባ ሀገረ ስብከትም በመዋቅር ደረጃ ስትሄዱ አንድ አባት ናቸው የሁለቱም የበላይ ጠባቂና አቶ ድንጉር ፓትርያርክ ጽሕፈት ቤት ደረጃ ምንም ነገር አለመባሉንና ጉዳዩ ላይ ትኩረት ተደርጎ አለመሰራቱን ጭምር በድፍረት እንግዲህ ተዋህዶ ሚዲያ ማዕከል ማዘለም አቀፈ ያው ተሸከመ ነው እንኳን ተዘገበልን። ተዋህዶ ሚዲያ ማዕከል ይሄንን ብሎናል። እሺ አዳዲስ ቪዲዮና መረጃዎችን እንሰማለን። አዳዲስ ቪዲዮዎችንና መረጃዎችን ከእህታችን እንሰማለን። እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አመሻችሁ? ያደራችሁ የኛ ህዝበ ክርስቲያኑ ላይ ትልቅ ሚስኮንሰፕሽን አለ። ሚስኮንሰፕሽን ስንል ደግሞ ያለውን ነገር በተሳሳተ መንገድ መረዳት ነው። ይሄንን የተሳሳተ ነገር መንገድ ደግሞ ተረዱ የምለው ያለውን ኢንፎርሜሽን ከኛ ሳይድ ወይም ደግሞ ትክክለኛውን የተጣራ ኢንፎርሜሽን ካለ መድረስ ነው እና እዚህ ላይ ያላችሁ 1100 ሰዎች አላችሁ። ሞስት ፕሮባብሊ 300 የምትሆኑት የእስልምና እምነት ተከታይ ልትሆኑ ይችላላችሁ። ግን እባካችሁ እዚህ ጋር ቴሌግራሙ ቻናል የተከፈተው አትሊስት ሪያሊቲውን እንድታውቁ ነው፣ ያለውን እውነታ እንድታዩት ነው። ለተገቢው አካል እንትኑን ማድረስ ያለባችሁን ነገር እንድታደርሱ ነው እና
ይህንን ሚስኮንሰፕሽን ደግሞ ልንገታ የምንችለው በተገቢው መንገድ የእህቶችን የወንድሞችን አካውንት እንዳይዘጋ በማድረግ ሲቀጥል ደግሞ የሚለቀቁትን ማንኛውም ከዚህ በተለይ ይሄ አሁን ለምሳሌ ዛሬ ነው እንትን የተባለ እንደዚህ አይነት እኔ የሀገራችን ማፕ እንደዚህ ነው እኔ አላውቅም። ዲሞግራፊው እንደዚህ ይሆናል ነው እቅዱ። ይህንን ሰው በኮንፊደንስ እንደዚህ አይነት ቪዲዮዎች ሰርፌስ እየተደረገ ለእኛ መተኛቱ ለምን እንዳስፈለገ አልገባኝም። ማን ሰላምን ይጠላል? ሁላችንም በሰላም ተዋደን ተፋቅረን ነው መኖር የምንፈልገው። ግን ባልተገባ ነገር ይሄ ሁሉ ትንኮሳ እንደዚህ አምላክ ላይ በድፍረት በዚህ በመሳለቅ አሁን ይሄ ቪዲዮ እንደሚያሳየው እንግዲህ በቅዳሴያችን ነው ገብተህ እውነትን ብትናገር ለሰዎች ጥሩ የሆንላቸዋል። የእግዚአብሔር ቃል የሚናገረው መንግስተ ሰማያት ገነት ሊገባ ቃሉ ሲናገር ነግማ አትገባም። በዚህ መንገድ ነው ላይቭ ሴሽናቸው ላይ ሲሳለቁ የሚውሉት። ኢማሙ አህመድ ማለት ነው ኢብራሂም አልጋዚ ይባላል። ትክክለኛ እንግዲህ ግራኝ አህመድ እንደምንታወቀው በቤተክርስቲያናችን ብቻ ሳይሆን በኢትዮጵያ ታሪክ ላይ ታላቅ ጠባሳ ታላቅ ቁስል አሳልፎ ያለፈ ነው እና ስለሱ ነው ስለዚህ እንደዚህ የሚያወራው በጣም ጀግና። ከዚህ በላይ እንግዲህ ጦርነት መስበክ ያለ አይመስለኝም። እኔ አሁን እዚህ ጋር ሁሉም ሰው በእውነቱ በግልጽ ቋንቋ ካልተነገረ እየተረዳን አይደለም እያላችሁ ስለሆነ ነው ቃላቶችን እየጠቀስኩኝ እየተናገርኩኝ ያለሁት። የነበረ ሰው ሙስሊሙን ለመቆራመት የመጡትን ሰዎች በጀግንነቱ አፈር ድሜ አስበልቶ 24,000 ምናምን ወታደር ይዞ አንድ ሃይማኖት ቅበተ እምነት የሚሰራ ሰው ስለ እንደዚህ አይነት ነገሮች ፖለቲካ ጉዳዮች መነጋገር አለበት ብዬ አላምንም። እኔ በዚህ ጉዳይ ላይ የኛ ወንድሞች እንደዚህ አይነት ነገር ሲናገሩ ሰምታችሁ ታውቃላችሁ ማለት እና ይሄንን ነገር እያያችሁ ደግሞ የእነሱ ላይቭ ሴሽኖች ላይ ስቲል የሚገቡ አሉ። እንግዲህ ስቲል የምትገቡ እራሱ አላችሁ። 150,000 የአፄ ልብነ ድንግልን ወታደር አፈር ከድሜ አስበልቶ እስካሁን ድረስ እንድታለቅሱ አድርጓል። እስካሁን ድረስ እንግዲህ አልቃሾቹ እኛ መሆናችን ነው። እስካሁን ድረስ እንድታለቅሱ አድርገናቸዋል። አዳምጡ በደንብ እና ይሄ ነው እና ታሪካችሁን ብታውቁ እየተሻለ ነው። ይህን ብታደርጉ ከሙስሊሙ ጋር ምንም እንትን የሚል ጠብ የሚልም ታሪክ የላችሁም። በነገራችን ላይ እናንተ የመጨፍጨፍ ጡት የመቁረጥ ታሪክ ነው ያላችሁ። የነ አፄ ሚኒሊክ አሁን ለምሳሌ በኦሮሞ ላይ ምንድን ያደረገው ጡት ቆርጧል። ጡት የመቁረጥ የኦሮሞ ሰዎች ይህንን ታሪክ እንዳትረሱ። አፄ ሚኒሊክ ምን አደረገ? ጡት ነው የቆረጠው። ጡት ይህንንም ያደረገው የኦሮሞ ሙስሊሞችን ነው። ይህንን ያደረገው ማለት ነው የኦሮሞ ሙስሊሞችን ጡት ቆርጧል። ይሄንን ታሪክ እንዳትረሱ። የኦሮሞ ኦሮሞዎች በአጠቃላይ እንዳትረሱት ይሄንን ታሪክ። አፄ ምኒልክ ምንድነው ጡት ነው የቆረጠው፣ የወንዶችን ብልት መቁረጥ። ይሄንን እያደረገ ነበረ። አሽራፍ ቆይ አንዴ። የምን ኦሮሚያ ነው የምትለው? ኦሮሞ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እነ እገሌ ቡና ለመልቀም ነው የመጣችሁት፣ ቅርጫችሁን ይዛችሁ ሂዱ። ከዛ ውጭ ኦሮሚያ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች እንዴ። እንደዛ ላይ ቀላል ነው። ሲጀመር ባለማተብ ኦሮሞ የለም የሚያስቀምናቀው ድረስ ባለማተብ ኦሮሞ የለም ማለት እኔ ከዚህ በላይ የቴዶዬ ምንም ማሳያችሁ ነገር የለም። ይሄ እናንተ አይምሯችሁን ካልከፈተ ሌላ ምንም አይነት ቪዲዮ ቢሰራ እኔ አይ ዶንት ቲንክ ላይክ ኬፓቢሊቲ ይኖራል ብዬ አላስብም። ተረድታችሁ ለወንድሞቻችሁና ለእህቶቻችሁ ድምጽ የሚሆኑ እዚህ ጋር ህይወቱን ሰው አሳልፎ ነው ማለት እያንዳንዱን እዚህ ጋር የሚቀመጡትን እነተሙ አሁን የሚደርሳቸው ማስፈራሪያና ዛቻ በየኢንቦክሳቸው ማየት ትችላላችሁ። እህቶች ላይ አሉ ማለት እስኪ ድረስ ነው። እሺ ወይ እስከዚህ ድረስ እንተኛና የሆነ ሰዓት ላይ እንነቃለን በሉንና የዛን ይመተን እንጩ። ያሰለቻል። እየዞሩ እነሱ ይጮሃሉ፣ እኛ እንጮሃለን። ቫይራል እየወጣልን አይደለም ቪዲዮቻችን። እኛ በየግሩፑ በየቴሌግራሙ ግሩፕ እያለመንን ልጆችን እያሰራን ነው። ከዚህ ላይ እያወረዳችሁ ስሩ፣ ከዚህ ላይ እያወረዳችሁ ስሩ፣ ከዚህ ላይ እያወረዳችሁ ስሩ እንላለን። ይሄንን ግን በህብረት ማንም የሚያንቀሳቅስ የለም። ይሄንን ቻሌንጅ ኢንስታግራም ለማድረስ የሚገርም በኢንስታግራም ይሄ ቻሌንጅ እኔ እፎይ ነኝ የሚል ተጀምሮ ነበር። ይህንን ቻሌንጅ የተቀላቀሉትን ሰዎች ክርስቲያኑ የገዛ ባላ ማህተሙ ነው እየሰደበ እንዳስጠፋቸው ያደረገው ከኢንስታግራም ላይ። እንግዲህ ምንድን ነው የምትጠብቁት? ማለት እዚህ ጋራ እኛ ምንድን ነው ሁሉም ሰው እዚህ ጋር ቤተሰብ ያለው ህይወት አለው። እኔ I have so many plans. I don't know about you guys. እኔ ስለእናንተ አላውቅም። እኔ የራሴ ፕላን አለኝ። እዚህ ጋር ግን ሰው ይገደኛል፣ ይመለከተኛል። የቤተ ክርስቲያኒቷ አካል እንደሆንኩኝ
ይሄ ነገር ሁላችንም ቢያንስ እንኳን ማድረግ በምንችለው ማድረግ አለብን ብለን ስለምናምን ነው እዚህ ጋር የተገኘ ነው እንጂ ሁላችንም እኮ እንደናንተ ስክሮል እያደረግን ወይ ላይክ አድርገን ከዛ ኮሜንት ላይ ገብተን የሚያለቅስ ኢሞጂ አድርገን መውጣት እንችላለን። በዛ ኤክስቴንት ለምን አትረዱም? ማለት በክርስቶስ ከስጋ ወንድማችን እኮ በክርስቶስ አንድ አካል የሆንበት አንድነት ይበልጣል። ያንን ነገር ለምንድን ነው ማታስተውሉት? አባቶች አልተናገሩም አይደለ? እሺ አባቶቻችን ያው ማድረግ ያለባቸውን እስኪያደርጉልን ድረስ ቢያንስ እንኳን እንደ ህዝበ ክርስቲያን አንድ አይምሮ፣ አንድ አፍ፣ አንድ ቃል ነው መሆን ያለብን እንዴ። ወንድማችን ቢያጠፋ እንኳን እንደዚህ አይደለም። በቃ ስነ ስርዓታችን እንደዚህ አይደለም። ቢያንስ እንኳን ለወንድም እህቶቻችን ምንድን ነው የተፈጠረው ቤት በኩል ነው እስቲ እነሱ የሚሉትን እንስማ የሚል እንዴት አይነት ሜንታሊቲ አይኖረንም? ገና ለገና የቤተ ክርስቲያናችን ህልውና እሺ ፖለቲካ የትኛው ነው? እፎይ ጋር ግቡ፣ ቪዲዮዎቹን እዩ፣ ማማይ ጋር ግቡ፣ የሰራቸውን ቪዲዮዎች እንዳለ እዩ። እዚህ ውስጥ ድብቅ ዓላማ ካያችሁ እኔ ይቀጣለሁ። እኔ በእነሱ ቦታ ገብቼ ይቀጣለሁ እንዴ። ማለት ምን ማለት ነው? እኛ ሲያገለግሉ የብሔር አይደለም ስለ ኢትዮጵያ ሀገር እንኳን ተነስቶ አያውቅም። ለምን? ቤተክርስቲያናችን ዓለም አቀፋዊት ስለሆነች ሀገራችን በሰማይ ስለሆነ ምን ይሰራልናል? አሁን ግን እነሱ ጋራ በተለይ ከትናንትና መግለጫ በኋላ እየተሰበከ ያለው ነገር ጥሩ አይደለም። ስለዚህ ይሄ ነገር ደግሞ ሁላችንም እኔን አይደለም ቴዶን አይደለም እነ ሜሪን አይደለም እነ ተሙን አይደለም እነ ቴዎሲስን አይደለም ሁላችሁንም ይመለከታችኋል፣ ወደዳችሁም ጠላችሁ። ይሄ የውዴታ ስትፈልጉ የምታዩት ስትፈልጉ የምታገኙት የምትሰሩት ህይወት አይደለም እንዴ። በመከራ ባህል ሰው በጭንጫስ ውስጥ እንደበቀለ ዘር አንሆን፣ ስንታነቅ እዛው ታንቀን የምንቀመጥ። ስለዚህ ሁላችንም ኃጢአተኞች ነን። ሁላችንም በዚህ ሰዓት ላይ ወጥቶ የምንጮህበት ሳይሆን ቁጭ ብለን በአባቶቻችን ስር መሆን የነበረብን ሰዓት ነበር። ያ ግን እግዚአብሔር አልፈቀደም፣ አልሆነም። ስለዚህ የእግዚአብሔርን ቀንና የአባቶቻችንን መልስ እስከምንጠብቅ ድረስ እነሱ አላረጉ ሳይሆን እኛ እንደ ምእመን ቢያንስ እንኳን ለ5 ሰው ለ10 ሰው በትንሹ አዌርነስ ክሬት ማድረግ አለብን። አካባቢያችን ላይ የተካሄደውን በሶሻል ሚዲያ እየተካሄደውን ያለውን ነገር እያሳወቅን ቢያንስ እንኳን ሰውን ወደ አንድነት ማምጣት አለብን። እንደዚህ የሚያደርጉ ሃይማኖትን ሽፋን በማድረግ ደግሞ የማይሆኑ ኢንፎርሜሽኖችን ዲስትሪቢዩት የሚያደርጉ ሰዎችን ደግሞ በተገቢው መንገድ በህግ አካላት ኃላፊነቱን ወስደው እንዲቀጡ ማድረግ ነው። ስለዚህ ይሄ ነገር እስከሚስተካከል ድረስ ሁላችሁም እዚህ ጋር እንደ ምእመን እንደ እህትና ወንድም እዚህ ጋር ያሉትን ታላላቅ ልትሆኑ ይችላላችሁ፣ ትልቅ ቦታ ያላችሁ ልትሆኑ ይችላላችሁ። እዚህ ጋር መምህራን ቤተክርስቲያን ላይ ትላልቅ ቦታ ላይ ያላችሁ ልትኖሩ ይችላላችሁ። እናንተ እንደ ታናሽነታችን እንደ እህትና እንደ ወንድምነታችን ቢያንስ በጥቂቱ እኛን ታዛችሁን ቢያንስ እንኳን ከኛ ጎን ሁኑ። እኔ ከዚህ ሌላ ቴዶዬ በጣም አበዛው፣ በጣም በዙ። ክርስቲያኑ የገዛ ባላ ማህተሙ ነው እየሰደበ እንደስጠፋቸው ያደረገው ከኢንስታግራም ላይ። እንግዲህ ምንድን ነው የምትጠብቁት? ማለት እዚህ ጋራ እኛ ምንድን ነው ሁሉም ሰው እዚህ ጋር ቤተሰብ ያለው ህይወት አለው። እኔ I have so many plans. I don't know about you guys. እኔ ስለእናንተ አላውቅም። እኔ የራሴ ፕላን አለኝ። እዚህ ጋር ግን ሰው ይገደኛል፣ ይመለከተኛል። የቤተ ክርስቲያኒቷ አካል እንደሆንኩኝ ይሄ ነገር ሁላችንም ቢያንስ እንኳን ማድረግ በምንችለው ማድረግ አለብን ብለን ስለምናምን ነው እዚህ ጋር የተገኘ ነው እንጂ ሁላችንም እኮ እንደናንተ ስክሮል እያደረግን ወይ ላይክ አድርገን ከዛ ኮሜንት ላይ ገብተን የሚያለቅስ ኢሞጂ አድርገን መውጣት እንችላለን። በዛ ኤክስቴንት ለምን አትረዱም? ማለት በክርስቶስ ከስጋ ወንድማችን እኮ በክርስቶስ አንድ አካል የሆንበት አንድነት ይበልጣል። ያንን ነገር ለምንድን ነው ማታስተውሉት? አባቶች አልተናገሩም አይደለ? እሺ አባቶቻችን ያው ማድረግ ያለባቸውን እስኪያደርጉልን ድረስ ቢያንስ እንኳን እንደ ህዝበ ክርስቲያን አንድ አይምሮ፣ አንድ አፍ፣ አንድ ቃል ነው መሆን ያለብን እንዴ። ወንድማችን ቢያጠፋ እንኳን እንደዚህ አይደለም። በቃ ስነ ስርዓታችን እንደዚህ አይደለም። ቢያንስ እንኳን ለወንድም እህቶቻችን ምንድን ነው የተፈጠረው ቤት በኩል ነው እስቲ እነሱ የሚሉትን እንስማ የሚል እንዴት አይነት ሜንታሊቲ አይኖረንም?
ገና ለገና የቤተ ክርስቲያናችን ህልውና እሺ፣ ፖለቲካ የትኛው ነው? እፎይ ጋር ግቡ፣ ቪዲዮዎቹን እዩ። ማማይ ጋር ግቡ፣ የሰራቸውን ቪዲዮዎች እንዳለ እዩ። እዚህ ውስጥ ድብቅ ዓላማ ካያችሁ እኔ ይቀጣለሁ። እኔ በእነሱ ቦታ ገብቼ ይቀጣለሁ። እንዴ ማለት ምን ማለት ነው? እኛ ሲያገለግሉ የብሔር አይደለም ስለ ኢትዮጵያ ሀገር እንኳን ተነስቶ አያውቅም። ለምን? ቤተክርስቲያናችን ዓለም አቀፋዊት ስለሆነች ሀገራችን በሰማይ ስለሆነ ምን ይሰራልናል? አሁን ግን እነሱ ጋራ በተለይ ከትናንትና መግለጫ በኋላ እየተሰበከ ያለው ነገር ጥሩ አይደለም። ስለዚህ ይሄ ነገር ደግሞ ሁላችንም እኔን አይደለም ቴዶን አይደለም እነ ሜሪን አይደለም እነ ታሙን አይደለም እነ ቴዎሲስን አይደለም ሁላችሁንም ይመለከታችኋል፣ ወደዳችሁም ጠላችሁ። ይሄ የውዴታ ስትፈልጉ የምታዩት ስትፈልጉ የምታገኙት የምትሰሩት ህይወት አይደለም እንዴ። በመከራ ባህል ሰው በጭንጫስ ውስጥ እንደበቀለ ዘር አንሆን፣ ስንታነቅ እዛው ታንቀን የምንቀመጥ። ስለዚህ ሁላችንም ኃጢአተኞች ነን። ሁላችንም በዚህ ሰዓት ላይ ወጥቶ የምንጮህበት ሳይሆን ቁጭ ብለን በአባቶቻችን ስር መሆን የነበረብን ሰዓት ነበር። ያ ግን እግዚአብሔር አልፈቀደም፣ አልሆነም። ስለዚህ የእግዚአብሔርን ቀንና የአባቶቻችንን መልስ እስከምንጠብቅ ድረስ እነሱ አላረጉ ማረጉ ሳይሆን እኛ እንደ ምእመን ቢያንስ እንኳን ለ5 ሰው ለ10 ሰው በትንሹ አዌርነስ ክሬት ማድረግ አለብን። አካባቢያችን ላይ የተካሄደውን በሶሻል ሚዲያ እየተካሄደውን ያለውን ነገር እያሳወቅን ቢያንስ እንኳን ሰውን ወደ አንድነት ማምጣት አለብን። እንደዚህ የሚያደርጉ ሃይማኖትን ሽፋን በማድረግ ደግሞ የማይሆኑ ኢንፎርሜሽኖችን ዲስትሪቢዩት የሚያደርጉ ሰዎችን ደግሞ በተገቢው መንገድ በህግ አካላት ኃላፊነቱን ወስደው እንዲቀጡ ማድረግ ነው። ስለዚህ ይሄ ነገር እስከሚስተካከል ድረስ ሁላችሁም እዚህ ጋር እንደ ምእመን እንደ እህትና ወንድም እዚህ ጋር ያሉትን ታላላቅ ልትሆኑ ይችላላችሁ፣ ትልቅ ቦታ ያላችሁ ልትሆኑ ይችላላችሁ። እዚህ ጋር መምህራን ቤተክርስቲያን ላይ ትላልቅ ቦታ ላይ ያላችሁ ልትኖሩ ይችላላችሁ። እናንተ እንደ ታናሽነታችን እንደ እህትና እንደ ወንድምነታችን ቢያንስ በጥቂቱ እኛን ታዛችሁን ቢያንስ እንኳን ከኛ ጎን ሁኑ። እኔ ከዚህ ሌላ ቴዶዬ በጣም አበዛው፣ በጣም በዙራ እንደዚህ ራሱ አወራለሁ ብዬ ኤክስፔክት አላደረኩም ነበረ። እና አሁን ትኩረት ለእፎይ ትኩረት እንግዲህ በአረብ ሀገር ለሚገኙ እህቶቻችን ትኩረት እንግዲህ ለቅድስት ቤተክርስቲያናችን እላለሁኝ። እግዚአብሔር ይስጥልኝ ቴዶ፣ አመሰግናለሁኝ። እና ይህንን ነገር በደንብ ደጋግማችሁ አሳስቡልኝ። አሁን ስለ እህቶቻችን ደግሞ መረጃ ፖስት እናደርጋለን። እናመሰግናለን። እውነት አንዴ ሳትወጪ የመጨረሻ ላይ የተላከልሽን ቪዲዮ አላማው ምንድን ነው፣ ከምን የጀመረ የስልጠና ሂደት ዛሬ እዚህ ላይ ደረሰ የሚለውን ስለሚያሳይ መጨረሻ ላይ የተላከልሽን ቪዲዮ ክፈችው ሙሉን ሳታቋርጥ። እግዚአብሔር ይስጥልኝ። እንትን ላይ ነው ግሩፕ ላይ ነው አይደለ? እሺ ልክፈተው። አንድ ይቃስ ቪዲዮ ስናሳያችሁ መቼ የጀመረ ነው የሚለውን በደንብ እንድታጤኑት ነው። ትናንትና የመጣ ስላልሆነ እንዴት ነው ስልጠናዎች ሂደት በውስጥ የሚሰጡት፣ ምን አይነት ስልጠና ነው ለወጣቱ ቢሰጠው፣ ምን አይነት ዘመቻ ነው የሚዘመተው፣ ከዛ በኋላ ኦፊሻል እንዴት ነው የሚወጣው የሚለውን በደንብ እንድታዩት ውስጥ ለውስጥ ምን ያህል እንደሚሰራ ማለት ነው። እና ምንጮቻቸው ምንጭ አላቸው እንጂ የሚያወሩት ምንጭ አላቸው እና ከምንጩ ብንሰማው ጥሩ ነው፣ የተሻለ ነው። እና ቀጤ ከከፈተልሽ መጨረሻ ላይ ላኩልሽ። እንትን ላይ ትንሽ የላፕቶፑ ኔቱ ትንሽ ይዘገያል እና ለዛ ነው ሎድ እያደረገ ነው። መልካም በቂ ግንዛቤ ከፈተ እና በተጨማሪ ቴዶዬ እስቲል እየገቡ ከእነሱ ጋራ ዲቤት የሚያደርጉ ሰዎች አሉ። እንዴት እኔ አይምሯቸው እንዴት ፕሮሰስ እያደረገ እንደሆነ አልገባኝም።
ምን ትሰራላችሁ? የሚሰደቡ የእናንተ አምላክ አይደለም ማለት እንደዛ በሉንና ተዉት። ይሄንን ነገር ለእኛ ተውን፣ እናንተ ራሳችሁን ለዩ። ቀኑ ሙሉ ቁጭ ብለው እነሱ ላይፍ ሴሽን ላይ ይህንን ዲቤት የሚያደርጉ ሰዎች አሉ። ለማንኛውም ከፍቷል። ሌላ ጠላትን ማስነሳትን አላማ ያለ ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን አላማ አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ አላማ። ሁለተኛ ከተከላካይነት ስሜት ውስጥ ማቆየት። ወንጀልህ አጥቅተህ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት ነው። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች እነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ነው። ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት ነው። ሌላው የሪሶርስ ምንጫቸውን ማስደረግ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው። ጥቃቱ አካባቢ ሳይሆን ፕሮፓጋንዳ ነው። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው፣ ሀብታቸው። ያላቸውን ሀብት ማስደረግ ካልቻል ተመልሰው ፓወርፉል ይሆናሉ ከሚል መነሻ ነው ይሄ። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት ነው በሚዲያ ነው። ሌላው ከትግል ሜዳ ማስወጣት ነው። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት አለ። ቀጥሎ ያለው ተቀናቃኝ ላይ የማጥቃት ፕሮፓጋንዳ አንዱ ያለ መሪ ማስቀረት፣ መሪያቸውን ታርጌት አድርገህ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገህ ያለ መሪ ታስቀራቸዋል። ሰዎች ከራቁ፣ ከተበተኑ፣ ከተጠራጠሩ፣ እናገባኝ ካሉ ይፈላጠራሉ ምናምን ሲሉ ፕራክቲካሊ በዛን ሰዓት ወይም በአጠቃላይ ያለ መሪ መቅረት ይፈጠራል ማለት ነው። ይህም ብቻ አይደለም፣ መበተን የሚባለው ማለት መበታተን የሚሰራው ፕሮፓጋንዳ መበታተን። ሌላኛው ተባባሪ ማለት ነው። ጠላት ነው ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርገኸው ከሆነ አካል ነው የምታርቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ፣ ያንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያደርጋል። ጠላት አንተን ሊያጠቃ ዝግጅት ያለ። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ አካሄዶች ከገባ አንተ ላይ የሚደርሰው ብርደን፣ ጫና፣ ጥቃት ይቀንሳል የሚል መነሻ የማሳሳት ባህሪንም ይዘዋል ማለት ነው። ሌላው የማጥቃት በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ፣ ያንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያደርጋል። ጠላት አንተን ሊያጠቃ ዝግጅት ያለ። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ አካሄዶች ከገባ አንተ ላይ የሚደርሰው ብርደን፣ ጫና፣ ጥቃት ይቀንሳል የሚል መነሻ የማሳሳት ባህሪንም ይዘዋል ማለት ነው። ሌላው የማጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን አላማ ያደርጋል። ጠላት ላይ ማለት ነው። ሌላኛው የማጥቃት ፕሮፓጋንዳ አላማ እጅ ማሰጠት ነው። እጅ ማሰጠት በተለያየ መልኩ ስታጠቃው ስነልቦና ጦርነትም ጋር እንዳየ ነው። በሚሰሩ ስራዎች ምክንያት ይሄ ነገር አያዋጣም፣ ይሄ ነገር ዋጋ ያስከፍላል፣ ይሄ ነገር አለቀል፣ ይሄ ነገር እያለ እንዲቆምን የሚሰሩ የማጥቃት ፕሮፓጋንዳ አላማዎች ናቸው ማለት ነው። ተቃራኒ ወገን ላይ እንደገና የማጥቃት ፕሮፓጋንዳ ከሚሰራባቸው አላማዎች ማለት የተወሰኑትን አለ። አንደኛ ወጥመድ ውስጥ መክተት ነው፣ የሆነ ትራፕ ውስጥ መክተት ነው የማጥቃት ፕሮፓጋንዳ አላማ። ሁለተኛ ማዋረድ ነው፣ ኢሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማለት ነው። ፍርሃትን መፍጠር ነው፣ ጥርጣሬ መዝራት፣ መቆጣጠር፣ ማረግ፣ ማሳመን ማለት ነው። ማሳሳትም አለ፣ ቅድም እንዳየነው ማታለል አለ፣ አፍ ማዘጋት፣ ተስፋ ማስቆረጥ ማለት
ማንም ማስለወጥ፣ አንድነታቸውን መበታተን፣ ማዘናጋት ያልጠበቁት ነገርን እንዲመጣባቸው የሚጠብቁትን ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው ሊደረግ ነው ብሎ ሌላ ዓለም ሲጠብቁ ቀድሞ ማለፍ ሊሆን ይችላል፣ ጠልፎ መጣል ሊሆን ይችላል፣ ሊተገበር ይችላል ማለት ነው። ሌላው የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ ማስደረግ። ካላባከኑ ወደኛ ስለሚያውሉ በርደኑ ከፍ ይላል። ስለዚህ ወደኛ ከመዋላቸው በፊት እዛው እንዲያባክኑ ማድረግ አንዱ የማጠቅ ፕሮፓጋንዳ ለመሆኑ ይጠቀማል። ሌላኛው ግራ ማጋባት ነው፣ ኮንፊውዥን ማለት ነው። በትክክል ምን እየሆነ እንደሆነ ካወቀ ለዛ ሪያክት ያደርጋል፣ ፕላን ያደርጋል። በትክክለኛው መንገድ ታርጌትን የሚመታ ነገር ይዞ መጥቶ ያደናቅፈናል። ስለዚህ ይህን ከማድረጉ በፊት ኮንፊውዥን መፍጠር ነው። ሌላው ማስጨነቅ ነው። አንዱ ሰዎች ጭንቀት ውስጥ ሲገቡ ሪአክት አድርገው አደጋ በማያደርሱበት ሁኔታ ሊደረግ የሚችል ፋይናሊ ወደ ተስፋ መቁረጥ ሊመራ የሚችል አይነት ጭንቀትን መተግበር አለ። ማስጨነቅ አለ። ሌላው የማደናቀፍ ነው። ማደናቀፍ በተለያየ መልኩ በፕሮፓጋንዳ አማካኝነት የፈለጉበት ቦታ እንዳይደርሱ መንገድ ላይ ማስቀረት ውስጡ የያዘ ነው። ሌላኛው ችግራቸውን ማባባስ ነው። ችግርን ማባባስ፣ እዛው በተደረገው ሜዳ እንዳይወጡ ማድረግ፣ እዛው ማያዘን ውስጡ ነው። ኢላማ የሚደረጉ ጉዳዮች። ሌላው የማጥቃት ፕሮፓጋንዳ። ቴዶ ወደ አንተ መተናል፣ ጨርሰናል። እኛ እግዚአብሔር ይስጥልን። እጅግ በጣም ያሳዝናል። እንግዲህ እንደዚህ አይነት ሴራን የሚጎነጉነው እንዲህ አይነት ሴራን የሚናገረው እንግዲህ ከጠቅላይ ቤተ ክህነት አቡነ ሄኖክን ብላችሁ ሳሉት እንግዲህ በእስልምናው በኩል ከፍተኛ የሆነ አመራር ተጽዕኖ መፍጠር የሚችል ሰው እና አህመዲን ጀበል በዚህን ያህል ደረጃ እየወጡ በሴራ ማንነት ውስጥ ተለክፈው ሌላውን በማጥቃት ሂደት ላይ ተሰማርተው ነው እንግዲህ ዛሬኛ አይኔ ፏ አይደለም ምን አገባኝ እንደዚህ አይነት ነገር ብለን የምንለው። እንደዚህ ያሉ እንደ እሳት የጋሉ እጅግ በጣም ውስጣቸው መርዝ የተሞሉ ሴራና ሽረባዎች ባሉበት ሁኔታ ነው። እህቶቻችን ከዚህ በላይ ሊያስመለክቱን አይችሉም። ከዚህ በላይ ሊያስረዱን አይችሉም። ከዚህ በላይ እንድንነቃ የሚያደርግ ነገር ማምጣት እጅግ በጣም ከባድ። ቴሌግራሙ ላይ ሲባል በቃ ሲወተወት ብዙ ነገር ሲባል እባካችሁ ይሄን ነገር ውሰዱና እንትን አድርጉ ምናምን እስኪባል መጠበቅ ያልነበረበት ነገር። ስለዚህ በዚህን ያህል ደረጃ መነቃቃታችን መወሰድ መቻል የለበትም። ይሄንን በደንብ አድርጋችሁ ከውስጣችሁ መዝግባችሁ ያዙ። ቀላል መረጃ አይደለም አሁን እዚህ ጋር የተነገረንና እባካችሁ አሁንም መንቃት እንዲቻለና የሐሳብ ተከፍሎ መኖር የለበትም የሚለውን በደንብ ለማስረጽ ለእናንተ የሚቀርብ ነገር ነው። እየተመለከታችሁ ይሁን ማለት ወዳለው። አብርሽ ምናልባት ዝግጁ ከሆንክ አብርሽም ጋር እንደዚሁ ማየት የሚገባን አንድ መረጃ አለ። እሱን እናይና እናጠናቅቃለን። ወደ ተወሰኑ ሀሳቦች ሄደን እናጠናቅቃለን። አዎ እና አክሊልም በዚሁ በተመሳሳይ ርዕስ የከፈቱበት ሁኔታ አለ ላይቭ። ስለዚህ በአንድነት መሆን ያስፈልጋል። መበታተን ስለማይገባ እንደ ታናሽነታችን ቤታችንን ዘግተን ደግሞ እዛ ሄደን ደግሞ እናደምጣለን። የሚሆነው እንደዛ ነው። ግድ የለም ግን ተረጋጉ። ማዳመጥ የሚገባን ነገር አዳምጠን እንውጣ። ገና እየጀመረ ስለሆነ እንደው ቅስቀሳውን አቆዩት። ይገባናል። እኛ አንዴ ካየን መረዳት የምንችል ሰዎች ስለሆንን በአብርሽ በኩል ያለውን በደንብ ስሙትና ይዩትና ከዛ በኋላ የነተሙን ሀሳብ ሰምተን እናጠናቅቃለን። አብርሽ ወዬ አይሰማም? አሁን ትሰማለህ? እሺ ምንድነው የተፈጠረው? ኦኬ አይ ቲንክ እየተቆራረጠ ነው መሰለኝ። አይ ጥሩ ነህ። አሁን ትደመጣለህ። ምንድነው የኛ ልጆች መስለው ክርስቲያን መስለው ትልቅ መስቀል አንገታቸው ላይ አድርገው ነገር ግን እፎይን ይሰድቡ። እኔ እፎይ አይደለሁም እና ደግሞ